አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜና ቤተሰቦች እንደምናችሁ ሰላም ናችሁ? አልሐምዱሊላህ ከኔ ሁሉ ሰላም ነው። እስቲ ይሄ ልጅ የሚለውን ነገር ሰምተን እንመለስ ማለት ነው። በጣም አጸያፊ፣ በጣም ቆሻሻ ንግግር ነው የሚናገረው ማለት ነው። ሁሌም ስለ ሴት፣ ሁሌም በቃ ሴቶችን፣ የዱባይ ሴቶች እንደዚህ ናቸው፣ የሳውዲ እንደዚህ ናቸው፣ የኳታር የባህሬን እያለ ባላየው ነገር እንደዚህ በሰው ልጅ መፍረድ በጣም ከባድ ነው። እኔ ኢትዮጵያ ባሉ ሰዎች ልፈርድ ባልችልም እንደዚህ እያለ ያቋንሸሸ በሱ አይነቱ ሰው ነው ያኔ እኛ የምንሰደበው ማለት ነው። በዚህ አይነት የምር እስቲ የሚለውን ነገር በጣም ነው የሚደብረው። የምር እሱ የሚናገረው ንግግር በጣም ልቤን ነክቶኛል ማለት ነው። ያኔ ሰው ለምንድን ነው እኛ በራሳችን እንትን የምንወስደው? ሱብሃንአላህ ስንት ጨዋ ሰው አለ። እሱ እንዳለው 100% ደምድሞ ሳይሆን ስንት ጨዋ ሴቶች አሉ ለክብራቸው የሚጨነቁ። ግን ሱብሃነከ ያዚዝ እንደዚህ አይነት ወሰህ ከላም የሚናገር ሰው እኔ በጣም ነው የሚያናድደኝ ማለት ነው። ባላየው ነገር ሰው ሲፈርድ ያ ኢላህ። ሰላም እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ? እኔ ደህና ነኝ ያለው ባላችሁበት ሰላማችሁ ይብዛ። የዱባይ የሚኖሩ እህቶቼና እዚህ ሳውዲ የሚኖሩ እህቶቼ ትንሽ ነገር መናገር ፈልጋለሁ። እውነት ለመናገር እውነት ተደብቆ የሚቀር ነገር አይደለም፣ ህሊና የሚወክስ ነገር ነው። ሳውዲ ካለች ሴት ጋር የተኛውም አረብ አገር የሚኖር ሴት እህቶቼ ከነሱ ጋር ለመወዳደር አትሞክሩ። ምክንያቱም ተገቢ አይደለም፣ የማትችሉት ነገር ነው። ሳውዲ እኮ የምትኖር ሴት አንድን ወንድ ልጅ ብታገባ፣ በፍቅረኝነት ብትይዝ፣ ብታረግዝ መድኃኒት ማስወረጃ ለመድኃኒት አትሽከረከርም። መጀመሪያ አስባበት ትገባለች። ከዛ በኋላ ብትወልድ ራሱ ልጇን በጀርባዋ አዝላ አረብ ቤት ገብታ በትንሽ ደንወዝ ከልጅ ጋር ስራ አለ ወይ ብላ አፈላልጋ በትንሽ ደንወዝ ፊዳዋን በልታ ልጇን የምታሳድግ ልጅ ናት። አረብ እዚህ ሳውዲ አረቢያ ያለች ሴት ልጅ ማለት ነው። ኢትዮጵያም ላይ ብትሄዱ በተለያየ ቦታ ቤት የሰሩ ልጆች የዱባይ ሴት ወይም የቤሩት ምናምን ሴት አይደለም፣ የሳውዲ ሴት ናት። ለእናት ለአባቷ ቤት የሰራች፣ ለራሷ ቤት የሰራች፣ ትዳሯን በአግባቡ ይዛ በወር ኢጃዛ በሁለት ወር ኢጃዛ ገሲም ድረስ ሄዳ በረሪያ ድረስ ሄዳ በሁለት ወር በሶስት ወር ኢጃዛ መታ ከባሏ ጋር የምትገናኘው እኮ የሳውዲ ሴት እንጂ የዱባይ ሴት አይደለችም። ዱባይ እንደውም አንድ ነገር መናገር እፈልጋለሁ፣ ወንዶች በአጠቃላይ ማለት ነው። ዱባይ የኖረችን ሴት ሁሉንም ማለት አይደለም፣ ለትዳር ባታገቡ ጥሩ ነው። ምክንያቱም አንደኛ ትልቁ ነገር የመውለድ እድላቸው በጣም አናሳ ነው። ምክንያቱም ምንድነው ብትሉኝ የወሊድ መቆጣጠሪያ መድኃኒትን በጣም ነው የሚጠቀሙት። ሁለተኛው ነገር ዋነኛው ነገር ፖስት ፒል የሚባለው ነገር ኢመርጀንሲ ፕሬግናንት ኬር የሚባለው ነገር 72 ሃወር የሚባለው ነገር የ72 ሰዓቱን ፖስት ፒል መድኃኒት ይወስዳሉ ዱባይ ያሉ ሴቶች። ከግንኙነትም በፊት ከግንኙነትም በኋላ የሚከላከለው ማለት ያ ደግሞ በጣም ማጸንን ድባቁን የሚያጠፋ እርግዝናን በአጠቃላይ መሃን የሚያደርግ መድኃኒት ነው። አብዛኛው ልጅ ያልወለዱ ሴቶች ብትመለከቱ አረብ ሀገር ኖረው ከአረብ ሀገርም ዱባይ የኖሩ ሴቶች ናቸው። ምክንያቱም አብዛኛዎቻቸው 90% ከባንጋሊና ከፓኪስታኒ ጋር የሚጋደም በየመንገዱ እንደፈለገ የሚሆን ሴት ነው ያለው ዱባይ ላይ። አብዛኛው የሚሰራው ሽርሙጥና ነው። ቤሩት የታወቀ ነው፣ ከሽርሙጥና ስራ ውጪ ሌላ ስራ የለም። የሳውዲን ሴት አትናገሩ። የሳውዲ ሴት ያለች ሴት የምርት እቺ ምላስ ነገ ትሞታለች። እኔ ፋክቷን ነው የምናገረው። እንደ ሳውዲ ሴት ታጋይ ሲጀመር አገሩም አይመችም። ኢጃዛ ቤት እኮ የላትም ሳውዲ አረቢያ የምትኖር ሴት። የርፍት ቤት እኮ የላትም፣ የርፍት ቤት የላትም። እዛው አረብ ቤት ነው እኮ የምታሳልፍ። አረቦች ሰልችተው ምናምን ደንወዝ 4-3 ጊዜ እኮ ይቀንሱባታል። ይሁን ብላ እኮ የምትሰራ ሴት እኮ ናት የሳውዲ አረቢያ ሴት። ከሳውዲ አረቢያ ሴት ጋር ማንኑም ሊወዳደር አይችልም። ማንኑም አትሞክሩት። ማንኑም። ሰላም እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ? እኔ ደህና ነኝ ያለው ባላችሁበት ሰላማችሁ ይብዛ።
ዱባይ የዱባይ የሚኖሩ እህቶቼና እዚህ ሳውዲ የሚኖሩ እህቶቼ ትንሽ ነገር መናገር ፈልጋለሁ። እውነት ለመናገር እውነት ተደብቆ የሚቀር ነገር አይደለም፣ ህሊና የሚወክስ ነገር ነው። ሳውዲ ካለች ሴት ጋር የተኛውም አረብ አገር የሚኖር ሴት እህቶቼ ከነሱ ጋር ለመወዳደር አትሞክሩ። ምክንያቱም ተገቢ አይደለም፣ የማትችሉት ነገር ነው። ሳውዲ እኮ የምትኖር ሴት አንድን ወንድ ልጅ ብታገባ በፍቅረኝነት ብትይዝ ብታረግዝ መድኃኒት ማስወረጃ መድኃኒት ለመድኃኒት አትሽከረከርም። መጀመሪያ አስባበት ትገባለች። ከዛ በኋላ ብትወልድ ራሱ ልጇን በጀርባዋ አዝላ አረብ ቤት ገብታ በትንሽ ደንወዝ ከልጅ ጋር ስራ አለ ወይ ብላ አፈላልጋ በትንሽ ደንወዝ ፊዳዋን በልታ ልጇን የምታሳድግ ልጅ ናት። አረብ እዚህ ሳውዲ አረቢያ ያለች ሴት ልጅ ማለት ነው። ኢትዮጵያም ላይ ብትሄዱ በተለያየ ቦታ ቤት የሰሩ ልጆች የዱባይ ሴት ወይም የቤሩት ምናምን ሴት አይደለም፣ የሳውዲ ሴት ናት። ለናት ለአባቷ ቤት የሰራች ለራሷ ቤት የሰራች ትዳሯን በአግባቡ ይዛ በወር ኢጃዛ በሁለት ወር ኢጃዛ ገሲም ድረስ ሄዳ በረሪያ ድረስ ሄዳ በሁለት ወር በሶስት ወር ኢጃዛ መታ ከባሏ ጋር የምትገናኘው እኮ የሳውዲ ሴት እንጂ የዱባይ ሴት አይደለችም። ዱባይ እንደውም አንድ ነገር መናገር እፈልጋለሁ፣ ወንዶች በአጠቃላይ ማለት ነው። ዱባይ የኖረችን ሴት ሁሉንም ማለት አይደለም፣ ለትዳር ባታገቡ ጥሩ ነው። ምክንያቱም አንደኛ ትልቁ ነገር የመውለድ እድላቸው በጣም አናሳ ነው። ምክንያቱም ምንድነው ብትሉኝ የወሊድ መቆጣጠሪያ መድኃኒትን በጣም ነው የሚጠቀሙት። ሁለተኛው ነገር ዋነኛው ነገር ፖስት ፒል የሚባለውን ነገር ኢመርጀንሲ ፕሬግናንት ኬር የሚባለውን ነገር 72 ሃወር የሚባለውን ነገር የ72 ሰዓቱን ፖስት ፒል መድኃኒት ይወስዳሉ ዱባይ ያሉ ሴቶች። ከግንኙነትም በፊት ከግንኙነትም በኋላ የሚከላከለው ማለት ያ ደግሞ በጣም ማጸንን ድባቁን የሚያጠፋ እርግዝናን በአጠቃላይ መሃን የሚያደርግ መድኃኒት ነው። አብዛኛው ልጅ ያልወለዱ ሴቶች ብትመለከቱ አረብ ሀገር ኖረው ከአረብ ሀገርም ዱባይ የኖሩ ሴቶች ናቸው። ምክንያቱም አብዛኛዎቻቸው 90% ከባንጋሊና ከፓኪስታኒ ጋር የሚጋደም በየመንገዱ እንደፈለገ የሚሆን ሴት ነው ያለው ዱባይ ላይ። አብዛኛው የሚሰራው ሽርሙጥና ነው። ቤሩት የታወቀ ነው፣ ከሽርሙጥና ስራ ውጪ ሌላ ስራ የለም። የሳውዲን ሴት አትናገሩ። የሳውዲ ሴት ያለች ሴት የምረት እቺ ምላስ ነገ ትሞታለች። እኔ ፋክቷን ነው የምናገረው። እንደ ሳውዲ ሴት ታጋይ ሲጀመር አገሩም አይመችም። ኢጃዛ ቤት እኮ የላትም ሳውዲ አረቢያ የምትኖር ሴት። የርፍት ቤት እኮ የላትም። የርፍት ቤት የላትም። እዛው አረብ ቤት ነው እኮ የምታሳልፍ። አረቦች ሰልችተው ምናምን ደንወዝ 4-3 ጊዜ እኮ ይቀንሱባታል። ይሁን ብላ እኮ የምትሰራ ሴት እኮ ናት የሳውዲ አረቢያ ሴት። ከሳውዲ አረቢያ ሴት ጋር ማንኑም ሊወዳደር አይችልም። ማንኑም አትሞክሩት። ማንኑም ሰላም እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ? እኔ ደህና ነኝ ያለው ባላችሁ በሰላማችሁ ይብዛ። ዱባይ የዱባይ የሚኖሩ እህቶቼና እዚህ ሳውዲ የሚኖሩ እህቶቼ ትንሽ ነገር መናገር ፈልጋለሁ። እውነት ለመናገር እውነት ተደብቆ የሚቀር ነገር አይደለም፣ ህሊና የሚወክስ ነገር ነው። ሳውዲ ካለች ሴት ጋር የተኛውም አረብ አገር የሚኖር ሴት እህቶቼ ከነሱ ጋር ለመወዳደር አትሞክሩ። ምክንያቱም ተገቢ አይደለም፣ የማትችሉት ነገር ነው። ሳውዲ እኮ የምትኖር ሴት አንድን ወንድ ልጅ ብታገባ በፍቅረኝነት ብትይዝ ብታረግዝ መድኃኒት ማስወረጃ መድኃኒት ለመድኃኒት አትሽከረከርም። እሺ አሁን ተመልሼ የመጣው ሰማችሁት አይደለ? ይሄ ልጅ እንግዲህ በጣም አጸያፊ ንግግር ነው የሚናገረው። በጣም ሁሌ ስለ ሴት ነው 24 ሰዓት ስለ ሴት ነው የሚያወራው። ሴቶች በጣም ለክብራቸው ቢጨነቁ ሴቶች አሉ። በአንዳንድ ጋጠወጥ ሴቶች ሙሉ ሴቶችን መስደብ ምን ይባላል? አንተ እናት የለህም፣ እናትህ ሴት ናት፣ እህት የለህም፣ ነገ ልጅ ትወልዳለህ፣ ሚስት ሴት ናት። ወላሂ ሱብሃንአላህ በጣም ከባድ ነው። የኛ እንትን እኮ እኛ እኮ የአረብ ሀገር ገረድ የአረብ ሀገር እንደዚህ ተብለን ስንሰደብ እኔ ግርም ይለኛል። ለካ በእንደናንተ አይነት
ሁሉም አይደሉም። በእንዳንተ አይነት ወንዶች ስለምንሰደብ ነው የአረብ ሀገር ሴቶች የአረብ ሀገር እንደዚህ የሚባሉት። ምክንያቱም እዛ ያሉ ሰዎች ምንም ያውቁት ታሪክ የለም። እዚህ ምን እንስራ የኛ አባቶች እናቶች ምንም ያውቁት ሴቶች መተው እስካላየው ድረስ እኛ የምንሰራውን ስራ አያውቁም። አንተን ብዙ ሰው ይከታተልሃል። ለምሳሌ ቲክቶክ የሚጠቀመው በጣም ብዙ ሰው ነው። በጣም ገጠር ያሉ ልጆች ቲክቶክ ይጠቀማሉ። ከዛም የኔም እህት እንደዚህ ነው እንደምትሰራው ብሎ ወይ በአጋጣሚ አባቶች ወይ እናቶች ይሰሙታል። ይሄን እንትን ማለት ነው። አንተ እንደዚህ አይነት ቆሻሻ ንግግር ከመናገር በፊት ለምን አታስተውልም እንዴ? አይደብርህም እንዴ? ሴት ልጅ 24 ሰዓት ስለ ሴት ነው ብታወራው። ሌላ ስራ የለህም? ያኔ ስራህን ሰርተ እንደ ወንዶች ወንድ ለምን አትሆንም? ስለ ሴት ምን አገባ አንተ? ሲጀመር ክብር የለህም። ለሴት ክብር ቢኖር ኖሮ ረሱል ሰለላሁ ዐለይሂ ወሰለም ሴትን ልጅ ያስከፋኝ እኔን ያስከፋኛል። ምክንያቱም ሴት ልጅ እኮ የአብራክ ክፋይ ናት አሉ ሰለላሁ ዐለይሂ ወሰለም። የእነሱን እንኳን እንትን የጥፍራቸው ቆሻሻ እንኳን አትደርሱም። ዛሬ 4 እናገባለን እንዲህ እንላለን። እንዳንተ አይነት ወንድ ነው ያኔ ሴትን እየበደለ እያስለቀሰ የሚሄደው። አሉ ደግሞ ጨዋ ወንዶች አሉ፣ አላህን የሚፈሩ ለሴት የሚጨነቁ እንድናታቸው እንዲህታቸው የሚያዩ አሉ። ለምን እንዳንተ 100% ረግጬ ወንድ እንዲህ ነው ብዬ አልልም። ምክንያቱም እንዳንተ አይነት ጋጥወጥ አሉ። ደግሞ ሴቶቹም እንደዚህ የሚያደርጉ ይኖራሉ። ግን በአጠቃላይ ሴት ልጅ እንደዚህ ናት። ሱብሃንአላህ ስንት ጨዋ ሴቶች አሉ ለክብራቸው የሚጨነቁ ራሳቸውን ሰትረው የሚኖሩ አንተ እንዳልካቸው ሳይሆን ቤተሰቦቻቸውን የሚካድሙ ነገ ይለወጣለሁ ብለው የሚጥሩ ታታሪ ሴቶች አሉ። እናቃቸዋለን። ዱባይ ውስጥ ማሻአላህ ልብስ የሚሸጡ በጣም ጎበዝ ልጆች አሉ፣ በሁሉም ብሄር ማለት ነው። አንተ እንዳልከው አይደለም። አንተ እንዳልከው ሴት ለማዋረድ ተነስተህ ነው እንጂ አኪድ ያኔ አንተ ያው ፎሎ ለማግኘትና እንትን ለማለት ነው እንጂ ስለ ሴቶች ምንም የምታውቀው ነገር የለም። ሌባ ያው ሌባ ሰው ሁሉም ሌባ ነው የሚመስለው አይደል? አንተ የምታደርገው ከሆነ እኛ ምን አገባን? አላየውም፣ አልፈርድብህም የምታደርገውን ነገር። ግን በሴት ልጅ እንደዚህ ተነስቶ በሰው ልጅ የሌለን ነገር ውሸት እንትን ማለት በጣም ተገቢ አይደለም። እሺ እኛስ ጠለብ ቤትስ የምንሰራውም እንደዚህ እናደርጋለን፣ ውጭ የሚሰሩት እንደዚህ ያደርጋሉ ማለት ነው አሉ። በጣም ጨዋ ውጭ እንኳን ሆና ራሷን የምትከላከል ሴት አለች። ቤቱን ውስጥ ሆና ራሷን የምትከላከል ሴት አለች። ሁሉም ሴት ብሎ 100% መርገጥ 100% መደምደም አይቻልም። ገባ? ስለዚህ ከሴት እንትን ውረድ። ሼር አድርጉና አድርሱለት ለዚህ ልጅ ማለት ነው። በጣም ነው ንግግሩ የሚያስጠላኝ ሁሌ ማለት ነው። ስለ ሴት ነው የሚያወራው። ሱብሃንአላህ ከሴታት በጣም እንደ አንተ እንደ ወንድ ቆፍጠና አትልም። ወንዶች የወንድ ስራ ነው የሚሰሩት እንጂ ሴትን አይከታተሉ። ሴት እንዲና ሴት እንደዚህ ይሄው ቤቱን ቢገቡ ማለት ነው ስለ ሴት ብቻ ነው የሚያወራው። ክብር የለህም፣ ለእናት ክብር የለህም። እሺ ሌላውን ተውና ለእናት ክብር የለህም። እናት እኮ እዚህ ዓለም ላይ የእናት የጀነት በእናት እግር ስር ናት እኮ ነው። በጣም እናትን ረሱል ሰለላሁ ዐለይሂ ወሰለም ኡሚ ብለው በአራተኛው ነው አቢ ያሉት ማለት ነው። የእናት ክብሯን ደረጃዋን ሹፍ። ግን አንተ ለሴት ልጅ ክብር የለህም። ረሱል ሰለላሁ ዐለይሂ ወሰለም